በጣም ያዘጋጀንልህ እጅግ በጣም ደስ ብሎናል። ከዚህ በላይ ይገባሃል። በጣም የደከምክበት፣ በጣም የለፋህበት ይህን ነገር ለማምጣት አንዳንድ ሰዎችን ይጠይቃሉ፣ እርዳታ ይፈልጋሉ፣ ይተጋገዛሉ። ነገር ግን አንተ እዚህ ድረስ አብርሽ በትልቁ ሰፕራይዝ ተደርጓል። እንግዲህ የጠበቅነው ሆኗል። የሁለት የደስታው ቀን ነው። በሁለት ነገር የተደሰተበት ቀን እንግዲህ አብርሽ እንዳያችሁት ወደ ራሱ ተመልሷል። እየሳቀ እየተጫወተ እያወራ ይገኛል። ሩታዬ በዚህ መንገድ እሱን ለማስደሰት ደፋ ቀና እያለች ነው። እንግዲህ በጣም ተደስቷል። በጣም ከሁላቸውም ሰላማዊ ሰው ሆኖ ነበረ እያወራ የነበረው። እንግዲህ የሱቅ ባለቤት ሆኗል ማለት ነው። በሚገርም ሁኔታ እንግዲህ በሱ በኩልም የመጣችሁ በትልቅ ዲስካውንት ተደርጎላቸዋል ማለት ነው። ለመግዛት ያሰባችሁ እየተራሮጣችሁ የሩታና የአብርሽ ጎረቤት መሆን የፈለጋችሁ፣ ወይኔ ውሽሚት ግን የት ሄዳ ነው? ውሻ በላት። ውሽሚት የውሽሚት አለ ሚስኪን ተጣለች፣ ተረሳች። በዚህ ደስታ ቀን ስታሳዝን ለብቻ ግረህ ነውና ያንሳሃል እንጂ አይበዛብህም። ሰው ይገባሃል። ያው እንግዲህ እስካሁን አይነን ጨፍኖ ነው ያመጣኝ። ግን ደግሞ የምንገኘው ቴምር ሪል ስቴት ነው። ቴምር ሪል ስቴት ደግሞ ከአንድም ሁለትም መተህ ታውቃለህ። እዚህ ቤት አንዳንድ ነገራቶችን አድርገሃል እና እነዛ ባደረግበት ነገር ትንሽ እኛም አናቅም፣ ምን እንደተዘጋጀ አናቅም። እንግዲህ ይመጣሉ አንድ ላይ ቢቆርስ አይሻልም? ኬኩ እንዳያሳብ ይህን ነገር እነሱ ከመምጣታቸው በፊት አይ እሱን ማጓጓዝ ሳይኖርብን አይቀርም። አንድ ነገር ልነግርህ ነበር አብርሽ። ያው እኔ እናንተ መሀል ያለው ነገር እንዳለ ሆኖ ዛሬ የደስታ ቀን ስለሆነ በእንደዚህ አይነት ሁኔታ ማውራት ባልፈልግም ግን ከ500,000 ሰርፕራይዝ ባለፈ ትልቅ ሰርፕራይዝ አለ። ቴምር ሪል ስቴት ለአንተ ያዘጋጀው በጣም ትልቅና አጓጊ ነገር እንዳለ ነግረውን እኛም ምን እንደሆነ ሳናውቅ እዚህ ድረስ መጥተናል። እኩል ልንሰማው ነው። እናንተም ሁላችንም እዚህ እኩል ነው የምንሰማው። ይሄ ነገር ደስተኛ እንደምትሆን ተስፋ አደርጋለሁ በዚህ ነገር። ምክንያቱም ቴምር ሪል ስቴት አሁን በከተማ ላይ ያለውን ነገር ታውቀዋለህ። ከጋሽዬ ጀምሮ ከነበረን ፕሮግረስ አንጻር ሱቅ ለአንተ የሚሆን ሱቅ በትልቅ ዲስካውንት ጊፍት ለመስጠት አስብ ነው። በጣም ደስ የሚል ነገር ነው እየሰማን ያለ ነው። ሱቅ ባለቤት ሆነሃል። እንኳን ደስ ያለህ። እንደውም አጋጣሚ ሆኖ 500K የገባህበት እንትን ስለሆነ ከእሱ ጋር እጥፍ ድርብ ያደርገዋል ብዬ አስባለሁ። እንኳን ደስ ያለህ። ስለ አጠቃላይ ስለ ሁኔታዎቹ ስለ ሁሉ ደግሞ ቢሮ ታች ወርደን ደግሞ መፈራረም እንችላለን። ቁረሰውና በደንብ ሰለብሬት አድርገን እናንተ ታች ትጨርሳላችሁ። አብርሽ አይሻልም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአኑ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? አላችሁልኝ? መጥተናል። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ቪዲዮ ለመከታተል ሞክሩ። ሁላችሁም ሼር እያደረጋችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ። እንግዲህ ሩታችን አሸንፋ መጥታለች። ሁሉንም በዚህ መልኩ እያቃጠለች ትገኛለች። እንግዲህ ውዱ ባለቤቷ በዚህ የመሰለ በትልቅ ሰርፕራይዝ አድርጓለች ማለት ነው። የልጇን አባት ለማስደሰት ቀና ደፋ እያለች ትገኛለች። እውነተኛ ሴት፣ ኩሩ ሴት ማለት በቃ ከሩታ አትፎካከሩ ብለን ነበረ። የድራማው ማልቂያ ጊዜ ደርሷል መሰለኝ። እንግዲህ አብርሽም ደህና ሆኖ በጤንነቱ ሆኖ እየሳቀ እያወራ ይገኛል። ወደ ራሱ ተመልሷል። የድሮ አብርሽ ተመልሷል ማለት ይቻላል ማለት ነው። እንግዲህ ይሄ ድራማ ማለቂያው እየተደረሰ ነው መሰለኝ። አቤላም ከሷ ጋር ሰላም አውርጃለሁ ብሏል። አብርሽም በዚህ መልኩ ደህና ሆኖ ከሁላቸውም በሰላማዊ መንገድ እያወራ ነው። አንድ የፈራሁት ነገር ቢኖር ሮቤል የተናገረው ቃል ነው።
እንግዲህ ወደ ኋላ ሊመለሱ ነው መሰለኝ ለድራማው። ለዚህ ጋር ብቻ ሁሉንም ትተን ሰላማዊ ሰው ሆነን እንነጋገር፣ እናውራ። የደስታ ቀን ነው። በደስታ ቀን ይህን መናገር ባይኖርብኝም ማውራት ያለብኝ ብሎ ያ ነገር የተናገራቸው ንግግሮች ትንሽ ባይመቹኝም፣ ነገር ግን ያው ሩታና አብርሽን አንድ ለማድረግ የምትለፉ የምትጠሩ ውድ የሆናችሁ እንቁ የሆናችሁ ወንድሞቿ ተባረኩ። እንግዲህ በዚሁ አጋጣሚ የሩታና የአብርሽ አንድ መሆን በር ይከፍታል ይሄ ፕሮግራም ብሎም ተናግሯል። ፕሮግራሙ ላይ እንግዲህ አብርሽ ከዚህ በኋላ ወደ ቡታጀራም አይመለስም። ውሽሚ ስታሳዝን እንግዲህ በዚህ ደስታው ቀን የሚያስታውሳትም የሚያወራትም የትናትም ይለት አላገኘችም። እንግዲህ ይሄንን ቪዲዮ አይታ አረርድብን እያለች ትገኛለች። ብዙዎች የሷን ቡችላዎች ለምንድነው አሁን ደግሞ እንግዲህ ሱቅ ሲባል ሱቁ ላይ መተት አርግታ ነው እየሰጠችው እንዳይሉ ካሁኑ ይጠንቀቁ። ሩታ አይደለችም ይሄን ሱቅ የሰጠችውና እነሱ ራሳቸው ናቸውና ግፍት የሰጡት። እንግዲህ አሁን ይሄ ቤቱ ሲባል እኮ እነሱ የሚያቅዱት የሚያስቡት ሌላ ነገር ስለሆነ ነው። ለማንኛውም ሩታዬ እንኳን ደስ አለሽ፣ እንኳን ደስ አላችሁ። መልካም እድል ብያለሁ። ይሄ ደግሞ የደስታ የፍቅር ቤት ይሁንላችሁ። ተደስታችሁ የምትኖሩበት ፈጣሪ ያደርግላችሁ። ቤተሰብ በሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ ሀሳባችንን